ሰላቱ ሰላም ይሄ ድንቅ ስጦታ ቁርአን ስለተሰጠ እኛ አላህን እናመሰግናለን አልহামዱሊላሂ الذي انزل على عبده الكتاب አልহামዱሊላህ ስንል ምስጋና ነው ለአላህ ምስጋና ይገባው ይያለን ነው ቁርአን ውስጥ አይታችሁ ከሆነ ሐምድ የሚባል ነገር አለ ሽኩር የሚባል ነገር አለ ሐምድና ሽኩር ሐምድ ማለት አላህ በጌትነቱ በሞገሱ በታላቅነቱ በማንነቱ ምስጋና ይገባዋል ማለት ነው ለዛ ነው የፋቲሃ የመጀመሪያው ትምርት አልহামዱሊላህ ነው የኛ መጽሐፍ የሚገርም መጽሐፍ ነው እኮ ሱብሃንአላህ ኪታቢ ረቢክ ነው አረሳችን የሚገርም እኮ ነው የኛ መጽሐፍ ማንኛውም ሰው የሆነ ፍጡር ጅን የሆነ ፍጡር አቅል ያላቸው ስለሆኑ ማለት ነው ጅኖች ሰውም ጅንም የመጀመሪያው የቁርአን ትምርት ምንድነው ብሎ ቢከፍት የመጀመሪያው የቁርአን ትምርት አልহামዱሊላህ ነው ቢስሚላሂር ረህማኒር ረሂም አልহামዱሊላሂ ረቢል ዓለሚን ለምንድነው አልহামዱሊላህ ነው The first lesson of revelation እኮ ነው gratitude ነው ምስጋና የቁርአን የመጀመሪያው ትምህርት ነው የጥበብ መግቢያው የእውቀት መጀመሪያው አድርጎ ነው ያቀረበው ምንን ምስጋናን ምክንያቱም ምስጋና ሳይኮሎጂካሊም ስፒሪቹዋሊም ያለው ትሩፋት ብዙ ነው እጅግ በጣም ብዙ ነው ቁርአን ውስጥ እኛ የነብዩ ሰለላሁ ዐለይሂ ወሰለም ኡማ የሐምድ ኡማ ነን መገለጫችን አይደንቲቲያችን ማንነታችን ምስጋና ነው አይገርምም ሙስሊሞች አይደንቲቲ ያለን አይደንቲቲያቸው ምንድነው ከተባለ ማመስገን ነው በየትኛውም ሐል ውስጥ ሆነን ከኛ አንደበት የሚሰማው ነገር ምስጋና ነው አልহামዱሊላሂ ረቢል ዓለሚን በቀን 17 ጊዜ ነው ፋቲሃን ቀርተን 5 ጊዜ ሰላት እንሰግድ አልহামዱሊላህ ብለን አላህን እናመሰግነው ለምን የኛ አይደንቲቲያችን ማንነታችን ምስጋና ስለሆነ ቁርአን ውስጥ ሐምድ አለ ሽኩር አለ ብያቸዋለሁ ሐምድ በጌትነቱ የሚገባው ነው ሽኩር ምንድነው ዳይመን ሽኩር يتعلق بالنعمه ሁሉ ጊዜ ስለ ሽኩር ቁርአን ውስጥ ካያችሁ ከሆነ ጸጋ ጋር የተሳሰረ ነው ሽኩር ከጸጋ ጋር የተሳሰረ ሆኖ እናገኘዋለን ምሳሌ ልስጣችሁ ሱረቱ النحل ሱረቱ النحل ምዕራፍ 16 ቁጥር 78 ላይ ሄዳችሁ والله اخرجكم من بطون امهاتكم لا تعلمون شيئا ምንም የማታውቁ ስትሆኑ አላህ እናንተን ከናታችሁ ማህፀን አወጣችሁ ይላል لا تعلمون شيئا ምንም የምታውቁ ነገር አልነበረም وجعل لكم السمع መስሚያ ጆሮን አረጋላችሁ والابصار መመልከቻ አይንን አላህ አደረገ والافئده ማስተዋያ ልቦናን አረጋላችሁ لعلكم غايه ምንድነው መጨረሻው لعلكم تشكرون እንድታመሰግኑ አያችሁ لعلكم تشكرون ያለው ሽኩር ምክንያቱም ስለ ኒዕማ ስለነገረን ምንም ነገር ማናክስ እንሆን ከናታችን